አንድ ታሪክ ልንገራችሁ። አንድ ሰው ነበረ። በየቀኑም በባልዲ ውሃ እየቀዳ ወደ ቤቱ ይወስዳል። በጣም ይደክማል። ቀኑን ሙሉ ሲመላለስ ይውላል። ነገር ግን ቤቱ ሲደርስ ባልዲው ውስጥ ግማሽ ውሃ ብቻ ነው የሚተርፈው። ለምን ቢሉ ባልዲው ስር ትንሽ ቀዳዳ አለች። ሰውየው ቀዳዳዋን ከመድፈን ይልቅ ውሃው እንዲሞላልኝ ጠንክሬ መሮጥ አለብኝ ብሎ ያስባል። አብዛኞቻችን እንደዚህ ነን። ጠንክረን እንሰራለን፣ ደሞዝ ይጨመርልናል፣ ግን ባልዲያችን ወይም ኪሳችን ስለተቀደደ ሀብታም መሆን አንችልም። ዛሬ የምናየው ስለ አዲስ ስራ ሳይሆን ያንን የተቀደደ ኪሳችንን እንዴት እንደምንደፍነው ነው። ይህ ቪዲዮ ከገንዘብ ጋር ያለህን ግንኙነት ለዘላለም ይለውጠዋል። በቪዲዮ መጨረሻ ላይ ደግሞ በአንድ ሳምንት ውስጥ ልታደርጋቸው የሚገቡ 3 ቀላል እርምጃዎችን እነግርሃለሁ። ስለዚህ እስከ መጨረሻው ተከታተል። እንዲሁም እንደዚህ አይነት የህይወት ለውጥ መረጃዎች እንዲደርሱ አሁኑኑ ሰብስክራይብ አድርገህ የደውል ምልክቷን ተጫን። ልምድ 1። አብዛኛው ሰው ደሞዝ ሲቀበል መጀመሪያ ቤት ኪራይ፣ ምግብ፣ ልብስና መዝናኛን ይከፍላል። መጨረሻ ላይ ከተረፈ እቆጥባለሁ ይላል። ግን የሚገርመው ነገር መቼም አይተርፍም። መፍትሄው መጀመሪያ ራስህን ክፈል። pay yourself first። ልክ ደሞዝ ሲገባ 10%ቱን ሳትነካው ወደ ሌላ አካውንት አዘዋውረው። ያንተን የወደፊት ማንነትህ እንደ ትልቅ አበዳሪ ቁጠረው። ልምድ 2። ለፍጆታ ዕቃ መበደር። በዱቤ ልብስ መግዛት፣ በብድር ስልክ መቀየር፣ እነዚህ የሀብታም ጠላቶች ናቸው። በእጄ ባለው ጥሬ ብር መግዛት ካልቻልኩ ያ ዕቃ ለእኔ አይገባኝም የሚል ህግ ይኑርህ። ባንኮችና የብድር ድርጅቶች አንተ ዕዳ ውስጥ ስትገባ ነው የሚያተርፉት። በወለድ የምትከፍለው ብር የእነሱን ልጅ ያስተምራል እንጂ ያንተን ህይወት አይቀይርም። ልምድ 3። የአደጋ ጊዜ መጠባበቂያ አለመኖር። ህይወት ባልታሰበ አጋጣሚ የተሞላች ናት። መኪና ቢበላሽ፣ ስራ ቢቆም ወይም ህመም ቢመጣ ምን ታደርጋለህ? ቢያንስ የ6 ወር ወጪህን የሚሸፍን ገንዘብ ባንክ ውስጥ ዝግጁ ሆኖ መቀመጥ አለበት። ይሄ ገንዘብ ከሌለ ሁሌም በስጋት ነው የምትኖረው። የአደጋ ጊዜ ገንዘብ ሲኖርህ ግን ከጭንቀት ወደ ስልታዊ ውሳኔ ትሸጋገራለህ። ልምድ 4። የገንዘብ እውርነት ፋይናንሻል ብላይንድነስ ይሉታል። ባለፈው ወር ስንት ብር እንዳወጣ በትክክል ታውቃለህ? ብዙ ሰው አያውቅም። ላይፍ ስታይል ኢንፍሌሽን የሚባል ነገር አለ። ደሞዝ ሲጨምር ወጪህም አብሮ ይጨምራል። ትልቅ ቤት ትከራያለህ፣ ውድ ሆቴል ትሄዳለህ፣ መጨረሻ ላይ ግን ምንም ሀብት የለህም። አንድ ታሪክ ላጫውታችሁ። አንድ ጓደኛዬ ደሞዙ በየዓመቱ ይጨምርለት ነበር። ነገር ግን ሁሌም ብር የለኝም ይላል። ወጪውን መመዝገብ ሲጀምር ግን በማያስፈልጉ ነገሮች ላይ በአንድ ወር ብቻ እስከ 5000 ብር እንደሚያጠፋ ደረሰበት። ስለዚህ አንተም የገንዘብ እውርነትህን ትተህ በወር ውስጥ ምን ያህል ገንዘብ ማውጣት እንዳለብህ መዝግብ። ልምድ 5። ውድ የሆኑ ልምዶች ወይም ኤክስፔንሲቭ ሆቢስ። አንዳንድ ሰው ስሜቱን ለማደስ ገበያ መውጣት ወይም ሪቴል ቴራፒ ይወዳል። ይሄ በጣም አደገኛ ነው። ሀብት የሚገነባው ወጪን በመቀነስና ገቢን በመጨመር ነው። ኩፖንን በመጠቀም 50 ብር ልታተርፍ ትችላለህ። ግን አዲስ ክህሎትን ተምረህ በትርፍ ሰዓትህ 5000 ብር ብታገኝ ለውጡ የላቀ ነው። ልምድ 6። የታክስና የህግ እውቀትን ማጣት ወይም ታክስ ኢግኖራንስ ይሉታል። መንግስት ለኢንቨስትመንትና ለቁጠባ የሚያበረታታቸውን የህግ መንገዶች አሉ። ስለ ታክስ ባለማወቅህ ብቻ የምትከፍለው ብር ከጥቂት ዓመታት በኋላ በሚሊዮን የሚቆጠር ሊሆን ይችል ነበር። ስለ ቁጠባና ኢንቨስትመንት የህግ አማራጮችንም እንዲሁ እወቅ። ልምድ 7። ኢንቨስት ለማድረግ ነገ ማለት ወይም ፕሮክራስቲኔቲንግ። ገና ወጣት ነኝ በኋላ ኢንቨስት አደርጋለሁ አትበል። ዛሬ የምታስቀምጣት 1000 ብር ከ30 ዓመት በኋላ ካላት ዋጋ ይልቅ ከ5 ዓመት በኋላ ብታስቀምጣት ያላት ዋጋ በግማሽ ይቀንሳል። ጊዜ ከገንዘብ በላይ ነው። ታይም ኢን ዘ ማርኬት ኢዝ ቤተር ዛን ታይሚንግ ዘ ማርኬት። ልምድ 8። በመቆጠብ ላይ ብቻ ማተኮር ፎከሲንግ ኦንሊ ኦን ሴቪንግ። መቆጠብ ወለል አለው። ወጪህን ዜሮ ማድረስ አትችልም፣ ነገር ግን ገቢህን የማሳደጊያ ጣሪያ የለውም። ሁሌም አዳዲስ ገቢዎችን እንዴት እንደምትፈጥር አስብ እንጂ ከምግብ በላይ እንዴት ቀንሼ ልቆጥብ በሚለው ብቻ አትታጠር። ስለዚህ በዚህ ሳምንት እንድታደርጋቸው የምፈልጋቸው 3 ነገሮች አሉ። አንደኛ፣ አውቶሜት አድርግ። ከቀጣዩ ደሞዝህ 10%ቱን በቀጥታ ወደ ሌላ አካውንት እንዲገባ አድርግ። ሁለተኛ፣ ምዝገባ። ባለፈው ወር ያወጣኸውን ሁሉ ወጪ በወረቀት ላይ አስፍር። ሶስተኛ፣ ቁጥሩንም እወቅ። ለ6 ወር የሚያስፈልግህን የአደጋ ጊዜ ገንዘብ ስንት እንደሆነ አስላና በወረቀት ላይ ጽፈ ግድግዳ ላይ ለጥፈው። እነዚህን ልምዶች መቀየር በአንድ ጀንበር አይሆንም፣ ግን በአንድ ውሳኔ ይጀምራል። የዛሬው ውሳኔ የነገው ሀብትህ መሰረት ነው።
ጥያቄ ለእናንተ፣ ከነዚህ 8 ልምዶች ውስጥ አንተ በጣም የተቸገርክበት የትኛው ነው? በኮሜንት ላይ ንገሩኝ። እንዲሁም በዚህ ሳምንት ከ3ቱ እርምጃዎች የትኛውን እንደምትጀምር ቃል ግባ። ቪዲዮውን ላይክ እና ሼር ማድረጋችሁን እንዳትረሱ። በቀጣይ ቪዲዮ እስክንገናኝ የገንዘብህ ጌታ ሁን።